ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። ለዛሬ ለሐርብ ህዳር 26 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን አሰናድተናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያዎቻችን ኦብሳ ሱራና ጋሻው ዳኛው ከኛ ጋር ቆይታ ያደርጋሉ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን የ9ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት ጅማሯቸውን ያደርጋሉ። በአዲስ አበባ ስቴዲየም እና እንደዚሁም ደግሞ በሐዋሳ ሰው ሰራሽ ስቴዲየም ነው የሚደረጉት። ዛሬ እንግዲህ የሚደረጉትን ጨዋታዎች ስንመለከት እዚህ አዲስ አበባ ስቴዲየም ላይ ወላይታ ዲቻ ከምድረገነት ሽሬ ቀን 7 ሰዓት ላይ ጨዋታቸውን የሚያከናውኑ ነው የሚሆነው። እንደዚሁም ደግሞ በሐዋሳ ዩኒቨርሲቲ ስቴዲየም ኢትዮጵያ መድን ከኢትዮ ኤሌክትሪክ የሚያደርጉትም ጨዋታ የአዲስ አበባ ደርቢ ነው፣ ቀን 10 ሰዓት ላይ ይደረጋል። እነዚህ የዛሬ መርሃ ግብሮች ናቸው በኢትዮጵያ ፕሪሚየር ሊግ ማለት ነው። እንደዚሁ ይህ ጨዋታ ከተጠናቀቀ በኋላ በዚያው በሐዋሳ ሰው ሰራሽ ስቴዲየም ሸገር ሲቲ ከባህር ዳር ከተማ ጋር አመሻሽ 12 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል። ነገ የመርሃ ግብሩ ቀጣይ ጨዋታዎች እንደዚሁ ይከናወናሉ። በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ ኢትዮጵያ ንግድ ባንክ ከወልዋሎ ዓዲግራት ዩኒቨርሲቲ እንደዚሁም ደግሞ ድሬዳዋ ከተማ ከሲዳማ ቡና የሚያደርጉት ጨዋታ ይጠበቃል። ብርቱካናማዎቹ ከሲዳማ ቡና ከሊጉ መሪ ክለብ ነው ነገ የሚደረገው ጨዋታ አዲስ አበባ ስቴዲየም ላይ በጣም ተጠባቂ ነው። ሲዳማ ቡና የሊጉን የደረጃ ሰንጠረዥ አሁንም አጠናክሮ የሚቀጥልበትን ውጤት ለማስመዝገብ ወደ ሜዳ ይገባል ተብሎ ይጠበቃል። ድሬዳዋም በአሰልጣኝ ታገዙ እንዳለ እየተመራ በጣም ጥሩ የውድድር ዓመትን እያሳለፈ ነው የሚገኘው። የወጥነት ችግር ቢነሳበትም ነገር ግን አሁን ላይ እንግዲህ በደረጃ ሰንጠረዡ በአንጻራዊነት እንደዚሁ እየተመለከትነው እንገኛለን። 11 ነጥቦችን ይዞ 10ኛ ደረጃ ላይ ተቀምጧል ማለት ነው ድሬዳዋ ከተማ። ሲዳማ ቡና ደግሞ በ19 ነጥቦች የሊጉን እንደዚሁ መሪ ስፍራ ላይ ተቀምጦ እየመራ ነው የሚገኘው። በዕለተ እሁድ ቀጣይ ጨዋታዎች እንደዚሁ ይከናወናሉ። ሐዋሳ ከተማ ከመቻል ቀን 7 ሰዓት ላይ፣ መቀሌ 70 እንደርታ ደግሞ ከፋሲል ከተማ ጋራ እነዚህ ሐዋሳ ዩኒቨርሲቲ ስቴዲየም ላይ የሚደረጉ ጨዋታዎች ናቸው ማለት ነው። እንግዲህ የሊጉን የደረጃ ሰንጠረዥ ሲዳማ ቡና በ19 ነጥቦች በቀዳሚነት ይመራል። ፋሲል ከተማ በ16 ነጥብ ሁለተኛ ደረጃ ላይ ተቀምጧል። መቻል፣ ቅዱስ ጊዮርጊስና ኢትዮ ኤሌክትሪክ እኩል 15 ነጥቦችን ይዘው በጎል ክፍያ በመበላለጥ ከ3ኛ እስከ 5ኛ ያለውን ደረጃ ይዘውታል። ሐዋሳ ከተማ፣ አዳማ ከተማ፣ ባህር ዳር ከተማ እንደዚሁ ምድረገነት ሽሬና ድሬዳዋ ከተማ፣ ነገሌ አርሲ ተከታዩን ደረጃ ይዘው እየተመለከትናቸው እንገኛለን። ወራጅ ቀጠና ስፍራ ላይ መቀሌ 70 እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ አርባ ምንጭ ከተማ፣ ወላይታ ዲቻና ሀዲያ ሆሳና ይገኙበታል ማለት ነው። የከፍተኛ ጎል አስቆጣሪነቱን ትራክ የኢትዮጵያ ፕሪሚየር ሊግን አቤል ማሙሽ ተፈራ በ4 ግብ ከምድረገነት ሽሬ እንደዚሁም አቤል ያለው ከፈረሰኞቹ ከቅዱስ ጊዮርጊስ እግር ኳስ ክለብ እኩል 4 ግቦችን ከመረብ በማሳረፍ የኢትዮጵያ ፕሪሚየር ሊግ የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት እየመሩ ነው የሚገኙት ማለት ነው። ወደ ሴቶች ፕሪሚየር ሊግ ጨዋታዎች እናልፋለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ10ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ እየተከናወኑ ነው የሚገኙት። በ10ኛ ሳምንት መርሃ ግብር ላይ ከተከናወኑ ጨዋታዎች መካከል ባህር ዳር ከተማ ከአዳማ ከተማ ጋር የተገናኙበት ጨዋታ በአዳማ ከተማ 3-1 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ እንደዚሁ ምስር ኢብራሂም 45ኛውና 74ኛው ደቂቃ ላይ 2 ግቦችን ለአዳማ ከተማ ማስቆጠር ችላለች። ቀሪዋን 1 ጎል ደግሞ ነጻነት መና እንደዚሁ 74ኛው ደቂቃ ላይ ከመረብ ማሳረፍ ችላለች ለአዳማ ከተማ ማለት ነው። ባህር ዳር ከተማን ከሽንፈት ያልታደገች ብቸኛ ግብ ወርቅነሽ መለሰ 68ኛው ደቂቃ ላይ ከመረብ አሳርፋለች ማለት ነውና ኢትዮ ኤሌክትሪክ ነው በቀዳሚነት እየመራ የሚገኘው የኢትዮጵያ ሴቶች ፕሪሚየር ሊግን ማለት ነው። ያደረጋቸውን 10 ጨዋታዎች 10ሩንም በማሸነፍ በ30 ነጥብ በቀዳሚነት እየመራ ይገኛል በኢትዮጵያ ሴቶች ፕሪሚየር ሊግ። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችንን ከማጠናቀቃችን በፊት የመጨረሻ መረጃ ወደ እናንተ እናደርሳለን። በቅርቡ ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን 3ኛ ደረጃን ይዞ አጠናቆ ሲደመር ደግሞ እንደዚሁ ከ22 ዓመታት በኋላ ወደ አፍሪካ ዋንጫ የውድድር መድረክ መመለሱ ይታወሳል። ይህም ለእግር ኳሱ ትልቅ መነቃቃት የነበረበት እንደሆነ ይታወሳል። ያው በኢትዮጵያ አስተናጋጅነት ነው የተከናወነው፣ በታንዛኒያ ሻምፒዮናነት ተጠናቋልና በዚህ የውድድር መድረክ ላይ የኢትዮጵያ የታዳጊ ብሔራዊ ቡድን ማሊያ በመልበስ እጅግ በጣም ተስፋ ሰጪ
እንቅስቃሴ ማሳየት ከቻሉ ወጣት ተጫዋቾች መካከል አራቱ የፕሪሚየር ሊግ ክለብ ስለመቀላቀላቸው እየተነገረ ነው የሚገኘው። እነዚህን አራት ወጣቶች ደግሞ ማስፈረም የቻለው ሸገር ሲቲ ነው። ግብ ጠባቂውን እንደዚሁ ተመስገን ከበደን የተከላካይ ስፍራ ላይ ሲጫወትና በርካቶችን ሲያስገርም የነበረው ዘላለም መንግስቱ፣ የአማካኝ ስፍራ ላይ ሲጫወት የነበረው ቢኒያም እንደዚሁ አብርሃና አጥቂው ደግሞ የውድድር ዓመቱ ክስተት ወይም ደግሞ የዚህ ሴካፋ ከ17 ዓመት በታች አፍሪካ ዋንጫ ማጣሪያ የውድድር መድረክ ላይ ከሌሎችም የአፍሪካ ሀገራት ብሔራዊ ቡድኖች በተሻለ መልኩ ጥሩ እንቅስቃሴ ሲያደርግና በቀጣይ እንደነ የዮርዳኖስ አባይ እንደነ አዳነ ግርማ የፊት መስመር ላይ የተመለከትናቸውን ሰለዲን ሰይድን ማንሳት እንችላለን። በኢትዮጵያ የብሔራዊ ቡድን በዋናው እንደነ ጌታነህ ከበደን የመሳሰሉ ትልልቅ የፊት መስመር አጥቂዎችን ምናልባት በኢትዮጵያ ብሔራዊ ቡድን ዳግም ልንመለከት እንችላለን የሚል ፍንጭ የሰጠን ተጫዋች ነውና 8 ግቦችን በውድድር መድረኩ ላይ በማስቆጠር እንደዚሁ የከፍተኛ ጎል አስቆጣሪነቱን የወርቅ ጫማ መሸለሙ ይታወሳል። ዳዊት ካሳው ክስተት ሆኗል በኢትዮጵያ የታዳጊዎች ብሔራዊ ቡድንና ይህም ተጫዋች ወደ ሸገር ሲቲ ስለማምራቱ ተነግሯል። ሸገር ሲቲ እንግዲህ እነዚህን ተጫዋቾች ጠብቆ በቀጣይ ወደ ተሻለ ደረጃ ለማድረስ እንግዲህ ብዙ ይሰራባቸዋል ተብሎ ይጠበቃል። ተጫዋቾቹ ክህሎት እንዳላቸው ተመልክተናል። በተለይ አሰልጣኝ ቤንጃሚን ዚመር በጣም ጥሩ ሳይንሳዊ ስልጠና እንደሰጧቸው ተጫዋቾቹ በነበራቸው ተጽዕኖ ፈጣሪነት ተመልክተናልና ሸገር ሲቲ ደግሞ ይህንን ትኩረት ሰጥቶ ለታዳጊዎቹ እንደዚህ አይነት እድል መስጠቱ እጅግ በጣም ጥሩ ነው። ትምህርታቸው ላይ መደበኛ ትምህርታቸው ላይም እያዘነበሉ ጥሩ ሳይንሱንም አካዳሚካሉንም የሚሆነውን ሂደት እንግዲህ ሳይንሳዊ በሆነ ሁኔታ ስልጣናቸውን ተከታትለው ወደ ላቀ ደረጃ በአውሮፓ ጭምር እንደምናያቸው ተስፋ እናደርጋለን። እንግዲህ ይህንን ተመልክተናል። ሸገር ሲቲም ይህንን እድል ስለከፈተላቸው ሊመሰገን ይገባል። ሌሎችም ወጣቶችን እንግዲህ የፕሪሚየር ሊጉ ክለቦች በተለይ በኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የተመለከትናቸውን ወጣቶች ማቀፍ ይኖርባቸዋል። ለማሳደግ የመጫወቻ እድል መስጠት አለባቸው። ያ የሚሆን ከሆነ ደግሞ በክለብ ደረጃ ውጤታማ የሚሆኑ እነዚህ ታዳጊዎች በቀጣይ ደግሞ በዋናው ብሔራዊ ቡድንም እንመለከታቸዋለን ማለት ነውና ይህንን መረጃ ወደ እናንተ ለማድረስ ነው። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ከኛ ጋር ቆይታ እያደረጋችሁ ስለሆነ እጅግ በጣም እናመሰግናለን። መልእክቶች አሉን፣ ተከታትለን ስንመለስ ዳግም እንገናኛለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። በድጋሚ አሁንም አብራችሁን እስከ መረጃዎቻችን ፍጻሜ ድረስ እንድዘልቁ በአክብሮት እንጋብዛለን። የተወዳጁ እንግሊዝ ፕሪሚየር ሊግ የ14ኛ ሳምንት መርሃ ግብር በሳምንቱ አጋማሽ እንግዲህ ተከስቶ ጨዋታዎችን ሲያስመለክተን ነበረ። ትላንትና የመርሃ ግብሩ ቀሪ አንድ ጨዋታ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድን ከዌስትሃም ዩናይትድ ባገናኘው እንቅስቃሴ እንደዚሁ ቀጥሎ ተከናውኖ ነበረ። ይህ ጨዋታ አንዳቻ በሆነ ውጤት ተጠናቋል። ማንቸስተር ዩናይትድ ትልቅ አጋጣሚ ነው ያከሸፈው። ትላንትና ጨዋታውን አሸንፎ ቢሆን ወደ 5ኛ ደረጃ መምጣት የሚችልበትን በሻምፒዮናነትም ፉክክሩን እንደዚሁ የሚቀላቀልበት እድል ነበረው። በተለይ ደግሞ ለሻምፒዮናነቱ ፉክክር ውስጥ አለ ተብሎ ከቀናት በፊት ሲነገርለት የነበረው የምዕራብ ለንደኑ ክለብ ቼልሲ ጋራ ነጥቡን እኩል 24 ማድረስ የሚችልበትን አጋጣሚ ነው ትላንት ሳይጠቀምበት የቀረው ማለት ነው። ትላንት እንግዲህ በነበረው እንቅስቃሴ ዲያጎ ዳሎት ባስቆጠረው ጎል 58ኛው ደቂቃ ላይ ማንቸስተር ዩናይትድ መሪ ነበረ በጨዋታው እንቅስቃሴ ላይ ማለት ነውና ጨዋታው ሊጠናቀቅ 7 ደቂቃዎች ሲቀሩ ነው 83ኛው ደቂቃ ላይ እንደዚሁ
ጎል ተቆጥሮባቸው አንድ አቻ በሆነ ውጤት ጨዋታው የተጠናቀቀው ማለት ነውና ለዩናይትድ ደጋፊዎች እጅግ በጣም የሚያሳዝን ምሽት ሆኖ አልፏል። ትላንት ቢያሸንፉ ብዙ ነገሮችን መቀጠል በቀጣይ ጨዋታዎች ላይም ትልቅ መነሳሳትን ሊፈጥርላቸው የሚችል አጋጣሚ ነው ትላንት አሳልፈው ለዌስትሃም ዩናይትድ የሰጡት ማለት ነውና በጨዋታው እንቅስቃሴ ላይ ዩናይትዶች ተጨማሪ ጎሎችንም ማስቆጥረው የበለጠ ውጤቱን አስተማማኝ የሚያደርጉበትንም አጋጣሚዎች ፈጥረው ነበር። ነገር ግን ኳስና መረብን ሊያገናኝላቸው የሚችል ተጫዋች አልነበረም በትላንት ምሽቱ ጨዋታ ማለት ነውና በተለይ ባለፈው ሳምንት በክሪስታል ፓላስ 1-0 በሆነ ውጤት ተመርተው ከዛ በኋላ ደግሞ ውጤቱን ቀልብሰው 2-1 በሆነ ውጤት አሸንፈው መመለሳቸው ይታወሳል ከሜዳው ውጪ ማለት ነውና ይሄ መነሳሳት የበለጠ ወደዚህኛውም ጨዋታ ለድል ያበቃቸዋል ተብሎ ቢጠበቅም ነገር ግን ትላንትና በነበረው እንቅስቃሴ ማንቸስተር ዩናይትድ እንደዚሁ ነጥብ ተጋርቶ ወጥቷል ማለት ነው። ይህንንም ተከትሎ ነጥቡን በእርግጥ ወደ 22 ከፍ ማድረግ የቻለበትን አጋጣሚ ነው መፍጠር የቻለው በትላንቱ እንቅስቃሴ ማለት ነውና ዩናይትድ እንግዲህ ትላንት ጨዋታው ከተጠናቀቀ በኋላ አሰልጣኝ ሩበን አሞሪም ጨዋታውን አስመልክተው ከመገናኛ ብዙሃን የሰጡት አስተያየት በጣም እንደተበሳጩና ይህንንም የጨዋታ ሂደት እንደዚሁ መቀየር እንዳለባቸው ከዚህ በኋላም በሚኖሩ ጨዋታዎች ላይ ተጫዋቾቹ ኮሚትድ መሆን መቻል አለባቸው በመከላከሉም በማጥቃቱም እንቅስቃሴ ብለዋል። ትላንትና እንግዲህ ማንቸስተር ዩናይትድ የበለጠ ከጨዋታው መጀመር አስቀድሞ አሰልጣኝ ሩበን አሞሪም የቆሙ ኳሶችን ለመጠቀም ፍላጎት እንዳላቸው ይህንንም መሰረት አድርገው ወደ ሜዳ እንደሚገቡ ነበር አስተያየት ሲሰጡ የነበረው ማለት ነውና ትላንትና ግን እነሱ ጎል ሳያስቆጥሩ እንደውም የማዕዘን ምት ነው ጎል የተቆጠረባቸው ማለት ነውና በተቃራኒው ሆኖ ተመልክተናል። ውጤቱን ተከትሎ የቀድሞ የማንቸስተር ዩናይትድ ሌጀንዶች ሁሉ አስተያየት እየሰጡ ነው የሚገኙት። አሁን ያለበት የዩናይትድ በተለይ የውጤት የአቋም መዋዠቅ የወጥነት ችግር እንደ ዋናነት እየተነሳበት ነው የሚገኘውና እንግዲህ ሮይ ኪን እጅግ በጣም የሚያስጠላውን ማንቸስተር ዩናይትድ ነው እየተመለከትኩ የሚገኘው። ይሄ ለዩናይትዳውያን ደጋፊዎች እጅግ በጣም የማይመጥን ውጤት እየተመዘገበ ነው የሚገኘው። ማንም እየመጣ የዩናይትድን የተከበረውን የኦልትራፎርድ ስቴዲየምን እየፈነጨበት እየሄደ ነው የሚገኘው። ወራጅ ቀጠና ስፍራ ላይ የሚገኝ ነው እንግዲህ ዌስትሃም ዩናይትድ በጣም በዘንድሮ ዓመት እየተቸገረ ያለ ቡድን እንደሆነ ይታወቃልና ከዚህ ጋር ተያይዞ እንግዲህ አስተያየት ሰጥቷል። በጣም የመረራ አስተያየት ነው የሰጠው። ምናልባት እንግዲህ እንደዚህ አይነት ውጤቶች ተከታትሎ የሚመዘገቡ ከሆነ አርነ ስሎት ላይ እና ቼልሲ ደጋፊዎች ላይ እየተነሳ ያለው እነዚህ አሰልጣኞች ላይ እየተነሳው ያለው ቅሬታ በደጋፊዎች ዘንድ ወደ አሰልጣኝ ሩበን አሞሪም ዳግም ይመጣል ተብሎ ነው የሚታሰበው። በእርግጥ በክለቡ አመራሮች ዘንድ ትልቅ ድጋፍ እንዳላቸው በተደጋጋሚ እየገለጹ ነው የሚገኙት። ከዚህ ቀደምም ሰር ጂም ራትክሊፍ ማረጋገጫ ሰጥተዋል ጊዜ እንደሚሰጣቸውና ዩናይትድን ይቀይራሉ ተብሎ ከታመነባቸው ወይም ደግሞ ጥሩ ስራና ጥሩ ተስፋ እያሳዩ ከሚገኙ አሰልጣኞች መካከል አንደኛው አሰልጣኝ ሩበን አሞሪም ነውና እንግዲህ ይሄ አስተማማኝ ነገር ተሰጥቶታል ከአመራሮቹ። ነገር ግን ደግሞ የደጋፊዎችና የሚዲያ ጫና የሚበረታ ከሆነና ሜዳ ላይ የሚመዘገበው ውጤት በዚሁ የሚቀጥል ከሆነ ደግሞ ምናልባትም ዩናይትድም ከአሰልጣኙ ጋር የሚለያይበት እድል በቀጣይ ሊኖር የሚችልበት አጋጣሚ ሰፊ ስለመሆኑ ነው እንግዲህ የቀድሞ ተጫዋቾችና የእግር ኳሱ ተንታኞች በመግለጽ ላይ የሚገኙት ማለት ነውና ትላንትና እንግዲህ በዚህ ውጤት ተጠናቋል። ዲያጎ ዳሎት ግን አንዷን ጎልም ቢሆን ከመረብ ማሳረፍ ችሏል። ይህንን አስጠብቀውለት ቢሆን ደግሞ ለዩናይትዶች የበለጠ ትልቅ እድልና ለቀጣይም ጨዋታ የሚነሳሱበት ነበረ። ምክንያቱም በሳምንት አንድ ቀን ነው ማንቸስተር ዩናይትድ የሚጫወተው። ሌሎች የአውሮፓ ትልልቅ ወይም ደግሞ ዩኤፋ የሚያዘጋጃቸውን ጨዋታዎች ላይ የተሳተፈ አይደለም በአውሮፓ መድረክ እንደሚታወቀው ማለት ነውና እንዴት በሳምንት አንዴ ጨዋታ እያደረገ ለአንድ ጨዋታ ዝግጅት አያደርግም? ጭራሽ ደግሞ ወራጅ ቀጠና ስፍራ ላይ የሚገኝን ክለብ ገጥሞ ያውም በሜዳው ነጥብ እንዴት ተጋርቶ ይወጣል የሚል የአካሄዱ ጉራማይሌነት ያስከፋቸው ብዙ የዩናይትዳውያን ደጋፊዎች እንግዲህ ቅሬታቸውን በማቅረብ ላይ ነው የሚገኙት በምሽቱ ጨዋታ ማለት ነውና ቀጣይ እንግዲህ ከወልቨርሃምፕተን ወንደረርስ በሞሊኒክስ ስቴዲየም በ15ኛ ሳምንት መርሃ ግብር ሰኞ ምሽት ጨዋታውን ያደርጋልና እንግዲህ በቀጣይ የሚኖሩት ውጤቶች ለዩናይትዳውያን በተለይ ደግሞ ለአሰልጣኝ ሩበን አሞሪም ወሳኝ ነው ማለት እንችላለን። ወደ ሌሎች በሳምንቱ መጨረሻ ቀናት ወደሚደረጉ የአውሮፓ ታላላቅ ሊጎች እንለፍ። የእንግሊዝ ፕሪሚየር ሊግን ቀዳሚ እናደርጋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የ15ኛ ሳምንት መርሃ ግብር ጨዋታዎች ከነገ ቀን 9 ሰዓት ከ30 ጀምረው የሚከናወኑ ነው የሚሆነው። ነገ ቀን 9 ሰዓት ከ30 ላይ የሰሜን ለንደኑ ክለብ የሊጉም የደረጃ ሰንጠረዥን በቀዳሚነት እየመራ የሚገኘው አርሰናል ከሜዳው ውጪ ተጉዞ በቪላ ፓርክ ስቴዲየም አስተን ቪላን የሚገጥምበት ጨዋታ ትልቅ ትኩረትን አግኝቷል። በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 9 ነው።
አሁን ላይ ምክንያቱም አርሰናል 33 ነጥቦችንና 20 ንጹህ የግብ ክፍያ ይዞ አንደኛ ደረጃ ላይ ተቀምጧል። እንደዚሁ አስተን ቪላ ደግሞ ባለሜዳው ክለብ በዚህ ጨዋታ ላይ 27 ነጥቦችንና 6 ተጨማሪ የግብ ክፍያ ይዞ ሶስተኛ ደረጃ ላይ ተቀምጧል ማለት ነውና እንግዲህ ከዚህ ቀደም በነበሩት ጨዋታዎች አስተን ቪላ በአርሰናል ላይ በተለይ አቻምናና ከዛ በፊት በነበረው አመት ሁለተኛ ደረጃን ይዞ ሲያጠናቅቅ አስተን ቪላ በተከታታይ ነጥብ እያስጣለ አርሰናል ለሻምፒዮናነት እንዳይጓዝ እንቅፋት ከነበሩ ክለቦች መካከል አንደኛው እንደነበረ የሚታወስ ነውና ይህንን መበቀል ይፈልጋል አሰልጣኝ ሚካኤል አርቴታ። በእርግጥ አሁን የስኳድ ዴብዙ እጅግ በጣም ጥልቅ ነው። ጥራት ያላቸው ተጫዋቾች እንደዚሁ ወደ ቡድን ስብስቡ መጥቷል። በዚህ አመት አምና በእርግጥ የአሰልጣኝ ሚካኤል አርቴታው ቡድን ጥሩ ነበረ፣ በአስተን ቪላ ላይ ብርጫ ነበረው። ዘንድሮ ደግሞ እንደዚሁ 100% የአሸናፊነትን ጉዞ እያደረገ ነው የሚገኘው። በሊቨርፑል ከተሸነፈበት ውጤት ውጪ ያቻ ውጤት ካልሆነ በስተቀር እስካሁን ድረስ በሊጉ ሽንፈት አላስተናገደም እና በዚህ ጥንካሬ ላይ ሆኖ ከሜዳው ውጪ ይህን ጨዋታ ያደርጋል። በተለይ ደግሞ በሳምንቱ አጋማሽ ብሬንትፎርድ ሲቲን እንደዚሁ 2-0 በሆነ ውጤት አሸንፈው ወደ አሸናፊነታቸው መመለሳቸው የሚታወስ ነው። ከዛ በፊት በነበሩ ጨዋታዎች ላይ በቼልሲ ነጥብ መጣሉ የሚታወስ ነው። በሰንደርላንድም እንደዚሁ ነጥብ እንደጣል እናስታውሳለን እና አርሰናል የበለጠ መሪነቱን ለማጠናከር በባህል ሰሞን ወደሚደረጉ ጨዋታዎችም በጥሩ ሁኔታ ለመሸጋገር እንደዚሁ ይህንን ጨዋታ ትልቅ ትኩረት ሰጥተውት ይገባሉ ተብሎ ነው እየተነገረ የሚገኘው ማለት ነውና የአስተን ቪላ ግን ከዚህ ጨዋታ ነጥብ መጋራት አሊያም ማሸነፍ ደግሞ ሌሎቹ ተከታዮቹ እንደነ ማንቸስተር ሲቲ ያሉ እንደነ ቼልሲ እንደዚሁም ሌሎችም ከበታች ያሉ ቡድኖች እንዲነሳሱና ወደ አርሰናል እንዲጠጉ ያደርጋልና የአስተን ቪላ አንድ ነገር መፍጠር በዚህ ጨዋታ ላይ ሌሎች ቡድኖችም ወደ አርሰናል እንዲጠጉ የሚያደርጋቸው ነው የሚሆነው። የራሱ መጠጋት ብቻ ሳይሆን ማለት ነውና ይሄንን ተከትሎ እንግዲህ አርሰናሎች ይሄንን ጨዋታ ትልቅ ግምት እንደሰጠው ወደ ሜዳ እንደሚገቡ ነው ስለመዘጋጀታቸው እየተነገረ ነው የሚገኘው ማለት ነውና በዚህ እንቅስቃሴ ላይም በትላንት በነበረን መረጃ ወደ እናንተ እንዳደረስ ነው ዴክላን ራይስ ጉዳት አጋጥሞት ነበር። ነገር ግን ለጨዋታው ደግሞ ዝግጁ መሆኑ ተነግሯል ማለት ነውና እንግዲህ በዚህ ጨዋታ ላይ በቋሚ አሰላለፍ በተሻለ ጥራት ባላቸው ተጫዋቾች አሰልጣኝ ሚካኤል አርቴታ ይገባል ተብሎ ነው እየተነገረ የሚገኘው። ምክንያቱም ለዚህ ጨዋታ ይመስላል አብዝቶ ያሰበው ከብሬንትፎርድ ሲቲ ጋር በነበራቸው ጨዋታ ተመልክተናል። እንደነ ቪክቶር ጆኬሬሽን ቲምበርም ከዛ በኋላ እንደዚሁ ጉዳት አስተናግዶ ሞስኬራ እስከወጣበት ጊዜ ተጠባባቂ ወንበር ላይ እንደነበረ እናስታውሳለንና ቀይሮ ነው ያስገባው ቲምበርን፣ ቡካዮ ሳካን፣ ቪክቶር ጆኬሬሽን የመሳሰሉ ተጫዋቾች ቀይሮ ማስገባቱ ይታወሳልና በዚህም እንቅስቃሴ ላይ የበለጠ እንደዚሁ አቅማቸውን እንዲጠቀሙ ረፍት ሰጥቷቸው ነበረ። ለአስተን ቪላ ጨዋታ ትልቅ ግምት እንደሰጠው አሰልጣኝ ሚካኤል አርቴታ የሚያሳይ ነው። አርሰናል ጨዋታውን ካሸነፈ ልዩነቱን የበለጠ እያሰፋ የሚሄድበትን አጋጣሚ መፍጠር ይችላል። ምክንያቱም እነ ማንቸስተር ሲቲ እንግዲህ ከዛ በኋላ ነው ጨዋታቸውን የሚያከናውኑት ማለት ነው። የበለጠ የነጥብ ልዩነቱን ወደ 8 ከፍ ያደርጋል። በተለይ ከማንቸስተር ሲቲ ጋር የሚኖረውን የነጥብ ልዩነት ማለት ነው። ሌሎች ጨዋታዎች ይደረጋሉ። በርንማውዝ በሜዳው ቫይታሊቲ ስቴዲየም ቼልሲን ያስተናግዳል። ኤቨርተን በጉዲሰን ፓርክ እንደዚሁ ከኖቲንግሃም ፎረስት ጋር ጨዋታውን የሚያከናውን ይሆናል። ማንቸስተር ሲቲ በኢትሃድ ሰንደርላንድን ያስተናግዳል። ይህም ጨዋታ እጅግ በጣም ከባድ ነው። ሰንደርላንድ እንግዲህ ለትልልቆቹ ቡድኖች እጅግ በጣም ጠንካራ ቡድን መሆኑን በተደጋጋሚ አሳይቷል። ከአርሰናል ጋር የነበረውን ጨዋታ ባቻ ውጤት አጠናቋል። ቼልሲን አሸንፏል። ሊቨርፑልን እንደዚሁ ነጥብ ተጋርቷል። አሁን ቢግ 4 ላይ ወይም ደግሞ ከዚህ ቀደም እስከ ቢግ 6 ድረስ ተብለው ቶፕ 6 ላይ የሚጠቀሱትን ትልልቅ ክለቦች ነጥብ እያስጣለ ነው የሚገኘው። አሁን ማንቸስተር ሲቲ ነው የሚቀረው። ማንቸስተር ሲቲንስ በምን አይነት ውጤት ሊለያየው ይችላል የሚለው ነገር ይጠበቃል። በኢትሃድ ነው የሚደረገው ይህ ጨዋታ። ትልቅ ግምት አግኝቷል። ኒውካስል ዩናይትድ ከበርንሌ፣ ቶተንሃም ሆትስፐርስ ከብሬንትፎርድ ሲቲ እነዚህ አመሻሽ 12 ሰዓት ላይ ጨዋታቸውን የሚያደርጉ ክለቦች ናቸው። ነገ የሚደረጉ ጨዋታዎች ናቸው። ሊድስ ዩናይትድ በሜዳው እንደዚሁ ሊቨርፑልን ያስተናግዳል። ይሄ ጨዋታ ደግሞ ምሽት 2 ሰዓት ከ30 ሲል ጅማሮውን ያደርጋል። ሊቨርፑል ካቻ ውጤት በኋላ ወደ ሊድስ ዩናይትድ ሜዳ አቅንቶ የሚያደርገው ጨዋታ ይጠበቃል። አሰልጣኝ አርነ ስሎት እጅግ በጣም ወሳኝ የሚባለው ጨዋታ ነው። ነጥብ ተጋርተው መውጣታቸው የሚታወስ ነው። ባለፈው ከሰንደርላንድ ጋር በነበራቸው እንቅስቃሴ ማለት ነውና ወደ አሸናፊነት ለመምጣት ወንበራቸውንም ማስተማማኝ ለማድረግና ጊዜ መግዣ ይሆናቸዋል ተብሏል። አርነ ስሎት ይሄ ጨዋታ በምን አይነት ውጤት ሊጠናቀቅ ይችላል? በጣም ተጠባቂ ነው። በዕለተ እሁድ ብራይተን በሜዳው አሜክስ ስቴዲየም የምስራቅ ለንደኑን ክለብ ዌስትሃም ዩናይትድን ቀን 11 ሰዓት ላይ የሚያስተናግድበት ጨዋታ ይጠበቃል። ፉልሃም እንደዚሁ በክራቨን ኮቴጅ ክሪስታል
ክሪስታል ፓላስን ያስተናግዳል። ይህ ጨዋታ የምዕራብና የደቡብ ለንደን እንደዚሁ የደርቢ ጨዋታ ነው። በፉልሃምና በክሪስታል ፓላስ መካከል የሚደረገው ጨዋታ ምሽት 1:30 ላይ ይደረጋል። ሰኞ ምሽት ደግሞ ቀደም ሲል እንደገለጽኩላችሁ የውጤት ቀውስ ውስጥ ወይም ደግሞ በወጥነት እየተተቸ የሚገኘው ማንቸስተር ዩናይትድ ከሜዳው ውጪ አቅንቶ ወራጅ ቀጠና ስፍራ ላይ የሚገኘውን ወልቨርሃምፕተን ወንደረስን ነው የሚያስተናግደው ማለት ነው የሚገጥመው ከሜዳው ውጪ። ወልቨርሃምፕተን ወንደረስ በዘንድሮ ዓመት ምንም ነጥብ ወይም ደግሞ ምንም ጨዋታ ያላሸነፈ ቡድን ነው። ሁለት ጨዋታ ብቻ ነው ባቻ ውጤት ያጠናቀቀው እስካሁን ድረስ 14 መርሃ ግብሮችን አከናውኖ ማለት ነው 20ኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ ምናልባት በዚህ ጨዋታ ላይ የተሻለ ውጤት ሊያስመዘግብ ይችላል ተብሎ እየተነገረ ነው የሚገኘው ማለት ነው። ወደ ሌሎች ጨዋታዎች ስናልፍ የጣሊያን ሴሪኤም የ14ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ይከናወናሉ። ነገ ሳሶሎ ከፊዮሬንቲና ቀን 11 ሰዓት ላይ፣ ኢንተር ሚላን ከኮሞ የሚያደርጉት ጨዋታ ትልቅ ግምትን አግኝቷል በሴሪያው። ቬሮና ከአታላንታ ምሽት 4:45 ላይ፣ እሁድ ክሪሞንሴ ከሌቼ እንደዚሁም ካግላሪ ከሮማ ቀን 11 ሰዓት ላይ ሲጫወቱ፣ ላዚዮ ደግሞ ከቦሎኛ የሚያደርጉት ጨዋታ ምሽት 2:30 ላይ ይደረጋል። የሊጉ መሪ ክለብ ናፖሊ በሜዳው ዲያጎ አርማንዶ ማራዶና ስቴዲየም ዩቬንቱስን የሚያስተናግድበት ጨዋታ የሴሪያው ታላቁ የሳምንቱ መርሃ ግብር ወይም ደግሞ ፍልሚያ ነው ተብሎለታል። ምሽት 4:45 ላይ ነው ይህ ጨዋታ እንግዲህ በኔፕልሱ ሜዳ የሚከናወነው ማለት ነው። ሴሪያውን እንግዲህ እየመራ የሚገኘው ኤስ ሚላን ነው በ28 ነጥቦች። ናፖሊ በ28 ነጥብ እንደዚሁ በጎል ክፍያ ብልጫ ተወስዶበት ሁለተኛ ደረጃ ላይ ተቀምጧል። ኢንተር ሚላን፣ ሮማ እኩል 27 ነጥብ አላቸው። ሶስተኛና አራተኛ ደረጃ ላይ ነው የሚገኙት። ኮሞ፣ ቦሎኛ፣ ዩቬንቱስ እያለ ይቀጥላል። ኮሞ በአሰልጣኝ ሴስክ ፋብሪጋዝ በቀድሞ የአርሰናል ወይም ደግሞ የሰሜን ለንደኑ ክለብ መድፈኛ በነበረው እንግዲህ ስፔናዊው አሰልጣኝ ሴስክ ፋብሪጋዝ ነው እየተመራ የሚገኘውና ከኢንተር ሚላን ጋር በሚያደርጉት ጨዋታ ትልቅ ግምትን አግኝቷል። ሳንሲሮ ላይ ነው የሚደረገው ይህ ጨዋታ። ሁለቱ ቡድኖች እንግዲህ በደረጃ ሰንጠረዡ የ3 ነጥብ ልዩነት ብቻ ነው በመካከላቸው የሚገኘው። በዚህ ጨዋታ ላይ ኮሞ ድል የሚቀናው ከሆነ ከኢንተር ሚላን እኩል ነጥቡን ማስተካከል ይችላል። ኢንተር ሚላን በጨዋታው ድል ከቀናው ነጥቡን ወደ 30 ከፍ የሚያደርግበትን አጋጣሚ መፍጠር ይችላል ማለት ነውና ኮሞ በአነስተኛ በጀት ሴስክ ፋብሪጋስ የገነባው ቡድን በሴሪያው በርካቶችን እያስገረመ ነው የሚገኘው። ከወዲሁም በትልልቅ ክለቦች ራዳር ውስጥ ገብቷል አሰልጣኝ ሴስክ ፋብሪጋዝ ማለት ነው። በዋናነት አሰልጣኝ የሚፈልጉ ክለቦች እንደዚሁ ይህንን አሰልጣኝ ለማምጣትና ቡድናቸው እንዲረከብላቸው ፍላጎት አላቸው። እሱ ግን በኮሞ ባለፈውም ዓመት መቀጠል ስለሚፈልግ ነው እንጂ ብዙ አማራጮች መተውለት እንደነበረ እንግዲህ የተለያዩ የጣሊያን የመገናኛ ብዙሃን ሲዘግቡ እንደነበረ የሚታወስ ነው። በቀጣይ እንመለከታለን። እንግዲህ ሴሪያው ይህንን ይመስላል። አጫጭር መረጃዎችን ወደ እናንተ እናድርስና የመረጃ ሰዓታችንን እናጠናቅቃለን። አሁንም አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን በስተመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ አድርሰን የመረጃ ሰዓታችንን የምናጠናቅቅ ነው የሚሆነው። የኤስ ሚላንን ጉዳይ ቀዳሚ እናደርጋለን። ሰርጂዮ ራሞስ እንግዲህ በስፔን በሪያል ማድሪድ ቤት በጣም እናውቀዋለን። በስፔን ብሔራዊ ቡድንም እንደዚሁ የሚታወቅ ተጫዋች ነው። ከዛ ባለፈ ደግሞ ሪያል ማድሪድን ከለቀቀ በኋላ የአውሮፓ የተለያዩ ክለቦችም እንደዚሁ መዳረሻውን አድርገው ተመልክተነዋል። በፒኤስጂ እንደዚሁ የነ ሊዮኔል አንድሬስ ሜሲ ስብስብ ላይ እንደነበረ የሚታወስ ነው። ከዛም ባለፈ ደግሞ ወደ ሌሎች ክለቦችም አመርቶ ነበረ። ከዚህ ቀደም ሴቪያም እዛው በስፔን እየተጫወተ ነበረ። አሁን ደግሞ
ሞንቴሬ ነው የሚገኘው የሜክሲኮ ክለብ እየተጫወተ እንደነበረ ይታወሳል በስተመጨረሻ ማለት ነው። አሁን በቀጣይ ወደ ሴሪያው ክለብ ኤስ ሚላን ለማምራት እንደዚሁ ንግግር ስለመጀመሩና ጉዳዩ ከጫፍ ስለመድረሱ እየተገለጸ ይገኛል። 39 ዓመቱ ላይ ይገኛል። የተጫዋች በእርግጥ የቀይ ካርድ ሰለባ በየጨዋታዎች ላይ ከሚሆኑ አደገኛ ጨዋታዎችን ከሚከተሉ የተከላካይ ስፍራ ተጫዋቾች መካከል አንደኛው ነው። በዛ ላይ ቀይ ማየት ብቻ አይደለም ደግሞ እጅግ በጣም ውጤታማ ተጫዋች እንደሆነ ይታወቃል። ቡድን የሚመራበት መንገድ የተከላካይ የተቃራኒ ቡድን የፊት መስመር አጥቂዎች ስጋት እንደሆነ ይታወቃልና ይህ ተጫዋች እንግዲህ በ39 ዓመቱ ወደ ሴሪያው ክለብ ኤስ ሚላን ለማምራት እንደዚሁ ስለመስማማቱ እየተነገረ ነው የሚገኘው። በቀጣይ እንግዲህ ምናልባት በጥር ተጫዋቾች የዝውውሩ መስኮት ጨዋታውን ሊጀምር የሚችልበት እድል እንዳለ እየተነገረ ይገኛል። የፕሪሚየር ሊጉን ትልልቅ ተጫዋቾችን ከዚህ ቀደም እንደነ ኦሊቬ ጂሩን የመሳሰሉ ተጫዋቾች ሲወስድ ይታወቃል። እንግዲህ ኤስ ሚላን ማለት ነው ውጤታማ የሆነባቸውም ተጫዋቾች እንዳሉ ይጠቀሳል። ወደ ሴሪያ ነው እንግዲህ ከእንግሊዝ ፕሪሚየር ሊግ እየለቀቁ ውጤታማ የሆኑ የሚገኙት ኬቨን ደብሮነ በናፖሊ ቤት እየተመለከትናቸው እንገኛለን። ምንም እንኳን አሁን ላይ ጉዳት ላይ ቢገኙም ከዛ ባለፈ እነ ስኮት ማክቶሚኔን ማንሳት እንችላለን። ራስመስ ሆይሉንድን የመሳሰሉ ተጫዋቾች ወደዛ አምርቷል ወደ ሴሪያው። ሮሜሎ ሉካኩም ይጠቀሳልና እንግዲህ የፕሪሚየር ሊጉ ቀደምት ተጫዋቾች ወደዛ ማምራት ላይ ነው የሚገኙት። አሁን ደግሞ ከሜክሲኮ ክለብ ሞንቴሬ እንደዚሁ ስፔናዊውን የቀድሞ የሪያል ማድሪዱን ኮከብ የተከላካይ ስፍራ ተጫዋች ራሞስን ለማስፈረም እንደዚሁ ፍላጎት እንዳላቸው ኤሲ ሚላኖች የተለያዩ የመገናኛ ብዙሃን እየዘገቡት ነው የሚገኘው ማለት ነው። በዚህ ወደ አርሰናል መረጃ እናልፋለን። አርሰናል እንግዲህ በተከታታይ ከዚህ ቀደም በነበሩ የመረጃ ሰዓታችንም ወደ እናንተ ስናደርስ ነበር ስለ ተጫዋቹ አዲስ ነገር ሲወጣ ማለት ነውና ቱርካዊውን የፊት መስመር አጥቂ አሁን ላይ እንግዲህ ለሴሪያው ክለብ ዩቬንቱስ እየተጫወተ የሚገኘውን ኬናን ኤልዲዝን የማስፈረሙ ነገር አሁን እጅግ በጣም ጠንከር ብለው የተለያዩ የመገናኛ ብዙሃኖችም በስፋት ሽፋን እየሰጡት ነው የሚገኘው። ይህንን የ20 ዓመት ወጣት ተጫዋች ለማስፈረም ይፈልጋል። የቱሪኑ ክለብ ደግሞ ተጫዋቹን የመልቀቅ ወይም ደግሞ ጥሩ ክፍያ ለዝውውሩ የሚያገኝ ከሆነ የሚለቅበት እድል እንዳለ ነው እየተነገረ የሚገኘው ማለት ነው። አርሰናል የተጫዋቹ ፈላጊ ነው። ከዚህ ቀደም ሲባል ነበረ ተጫዋቹም ወደ እንግሊዝ ፕሪሚየር ሊግ መጥቶ ራሱን ማሳየት እንደሚፈልግ በተደጋጋሚ ሲናገር ነበረ። በዘንድሮ ዓመት በሴሪያው እንግዲህ 12 ጨዋታዎችን አድርጎ 7 ግቦች ላይ ተሳትፎ ማድረግ ይችላል። 4 ግቦችን ከመረብ አሳርፏል። 3 ለጎል የሆኑ ኳሶችን ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል ችሏል። እንደዚሁ በዓለም እግር ኳስ ዋንጫ የውድድር መድረክ የማጣሪያ የምድብ ጨዋታዎች ላይ ደግሞ ለሀገሩ ቱርክ ብሔራዊ ቡድን 3 ግቦችን ከመረብ ማሳረፍ የቻለ የ20 ዓመት ወጣት ተጫዋች ነውና አሰልጣኝ ሚኬል አርቴታና አንድሪያ ቤርታ ወደፊቱን ለ10 ዓመታት ያህል ክለቡን በወጥነት ሊያገለግሉ የሚችሉ ወጣት ተጫዋቾችን ፕሮጀክት ነድፈው እንደዚሁ እየሰበሰቡ ነው የሚገኙት። ከሰሞኑ ኢኳዶሪያዊን የ16 ዓመት ሁለት መንትያ ተጫዋቾች ወንድማማቾች እንደዚሁ ማስፈረማቸው የሚታወስ ነው። ትላንትና መረጃውን ወደ እናንተ አድርሰን ነበር። ሄድዊን እና ውልገር የተሰኙ ወንድማማቾችን እንደዚሁ ማስፈረማቸው የሚታወስ ነው። ከዛ ባለፈ ደግሞ የአካዳሚዎቹን ፍሬሞችንም እንደዚሁ ፕሮፌሽናል ኮንትራት ውል እያደሱላቸው እያበቁ ነው የሚገኙትና አንድሪያ ቤርታ ትልቅ እቅድ ትልቅ ፕሮጀክት ነው የያዙት ከአርሰናል ጋራ ለቀጣዩ 10 ዓመታት በፋይናንስም እጅግ በጣም አስተማማኝ ሜዳ ላይ በሚመዘገቡ ውጤቶች በወጣቶች አስተማማኝ ሆኖ እንዲቀጥል አርሰናልን ከአሰልጣኝ ሚኬል አርቴታ ጋራ በጋራ እየሰሩ ይገኛሉና የበለጠ እድሜያቸው ከ20 ያልዘለሉ ተጫዋቾች ላይ ከ20 እስከ 24 ድረስ ያሉ ወጣት ተጫዋቾች ላይ የበለጠ ትኩረት አድርገው ዝውውሩ ላይ እንደሚሳተፉ ነው በቀጣይም እየተገለጸ የሚገኘው። ለዚህ ማሳያ ደግሞ አንደኛው ቱርካዊ ኢንተርናሽናል ለሴሪያው ክለብ ዩቬንቱስ እየተጫወተ የሚገኘው ኬናን ኤልዲዝ ነው ተብሏል እና ቀጣይ ምናልባትም በጥር ካልሆነ ደግሞ በክረምቱ የተጫዋቾች የዝውውሩ መስኮት የመድፈኞቹን መንደር ይቀላቀላል ተብሎ እየተገለጸ ነው የሚገኘው ማለት ነውና ያሉን አጫጭር ስፖርታዊ መረጃዎች ለጊዜው ይሄንን ይመስላሉ። በምሽቱ የስፖርት ዜና ወጃችን ላይ ስንገናኝ ክቡራን ተመልካቾቻችን በሳምንቱ መጨረሻ ቀናት የሚደረጉ በእንግሊዝ ፕሪሚየር ሊግ፣ በስፔን ላሊጋ፣ በጣሊያን ሴሪያ እንደዚሁም በፈረንሳይ ሊግ 1 እና በጀርመን ቡንደስሊጋ የሚደረጉ ትልልቅ ጨዋታዎች ላይ አሰልጣኞች ከጨዋታ በፊት የሚሰጧቸውን ቅድመ ሁኔታዎችንና የቡድን ዜናዎችን አስመልክተው የሚያደርጉትን ቃለ ምልልስ አካተን ነው የምንመለሰው። ሌሎችም አጫጭር ስፖርታዊ መረጃዎችም እንደዚሁ በምሽቱ የስፖርት ዜና ወጃችን ላይ ይካተታሉ ማለት ነውና ዳግም እንደምንገናኝ ተስፋ እናደርጋለን። ክቡራን ተመልካቾቻችን መረጃዎችን ወደ እናንተ በማድረስ ገዛይ እንዱላ፣ የካሜራ ባለሙያዎቻችን ደግሞ እንደዚሁ ኦብሳ ሱራና ጋሻው ዳኛው ከኛ ጋር ቆይታ አድርገዋል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። መልካም ጊዜ ይሁንላችሁ።